ጤና ይስጥልን። የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። የኢትዮ ቴሌኮም የክላውድ አገልግሎት እንዴት ያለ ነው? ደንበኞቹ ይላሉ። እንዲሁም በዘመን ቅምሻ ዝግጅታችን የቴሌሬሚትን አገልግሎት እንቃኘዋለን። አብራችሁን ቆዩ። ዮናስ ታደሰ ባላለው በኢትዮ ቴሌኮም ውስጥ የአይቲ ሰርቪስ ቴክኒካል ማኔጅመንት ዳይሬክተር ነኝ። ኢትዮ ቴሌኮም ከዲጂታል ትራንስፎርሜሽን አንፃር አስቻይ ሊሆኑ የሚችሉ መሰረተ ልማቶችን በተለያዩ ሁኔታዎች ላይ ስንገነባ ቆይተናል። ከነዚህ መካከል አንዱ የቴሌክላውድ እየገነባ ነው ያለነው፣ ለኢንተርፕራይዙ እያቀረብን ያለነው አገልግሎታችን ነው ማለት ነው። በአጠቃላይ በሁሉም ዘርፎች በኮሙኒኬሽኑም በፋይናንሻሉም እንዲሁም ቢዮንድ ኮኔክቲቪቲ በሆነው በዲጂታል ሶሉሽኖቻችን ላይ በሙሉ ስትራቴጂካሊ ትልቅ ስራዎችን ስንሰራ ቆይተናል ማለት ነው። ክላውድ የሚለው ጽንሰ ሀሳብ የመጣው ከ1950ዎቹ 60ዎቹ ላይ የተጀመረ ብልጭታ ጀምሮ በ1970ዎቹ ላይ የቨርቹዋላይዜሽን ቴክኖሎጂ ከዛም በኋላም 1990ዎቹ እና በ2000 መጀመሪያዎቹ ላይ ደግሞ ይሄ አሁን የምናየውን የፐብሊክ ክላውድ የምንለው ኮንሴፕት የመጣበት ማለት ነው። ለአጠቃላይ ፐብሊክ ክላውድ የሚለው ኮንሴፕት ሪሶርስን ወይም የአይቲን መሰረተ ልማት በጋራ ለመጠቀም የሚያስችል ሆኖ የተሰራ ማለት ነው። ቴሌክላውድ 3 አበይት ማዕቀፎች አሉት ማለት ነው። የመጀመሪያው ኢንፍራስትራክቸር አስ ኤ ሰርቪስ የምንለው፣ ሁለተኛው አይነት አገልግሎታችን ፕላትፎርም አስ ኤ ሰርቪስ የምንለው ነው። ሶስተኛው አይነት አገልግሎታችን ደግሞ ኢንፍራስትራክቸር አስ ኤ ሰርቪስ ከሚለው ፕላትፎርም አስ ኤ ሰርቪስ ከሚለው ቀጥሎ የመጣ እነዚህን ሁለቱንም በአንድ ላይ አድርጎ ወይም ደግሞ ጨምሮ ሶስተኛው የሆነውን ሌየር የአፕሊኬሽን ሌየርን የጨመረ ማለት ነው። ስለዚህ በአጠቃላይ የዚህ የቴሌክላውድ ደንበኞች ሊሆኑ የሚችሉት ወይም ደንበኞቻችን የመንግስት ተቋማት፣ ትልልቅ ኦርጋናይዜሽኖች፣ የግል ተቋማት፣ ስታርታፖች፣ ሁሉም የጤና ተቋማት፣ የትምህርት ተቋማትን ጨምሮ ሁሉም ተቋማትን ሊያስተናግድ የሚችል የአይቲ መሰረተ ልማት ማለት ነው። እያንዳንዱ ተቋም ዲጂታሊ ትራንስፎርም ለማድረግ በሚሄድበት ጊዜ ቴክኖሎጂው ውስብስብ መሆኑና የኤአይ ስራዎችን ለመስራት ቢግ ዴታ ፕላትፎርሞች፣ የኢኮመርስ ፕላትፎርሞች በሙሉ ክላውድ ዲፔንዳንት የሆኑ ቴክኖሎጂው በባህሪው የሚፈልገው ኢንቨስትመንት ትልቅ ከመሆኑ ጋር ተያይዞ ዳታን በሀገር ውስጥ ለማስቀመጥ እንዲሆን የህግን ተጠያቂነትንም ጨምሮ እንዲኖር ከማድረግ ጋር ተያይዞ የክላውድ ቴክኖሎጂ ፍላጎት ከፍ ያለ መሆኑ ይህንን ነገር እንድናስብ አስችሎናል ማለት ነው። ፕሪሲሽን ዲቨሎፕመንት እንግዲህ ላለፉት 6 እና ከዛ በላይ ዓመታት በኢትዮጵያ ውስጥ ሲሰራ የቆየው በዋነኝነት አርሶ አደሮችን ምርትና ምርታማነታቸውን የሚያሳድጉበትን ምክረ ሀሳብ በተንቀሳቃሽ ስልኮቻቸው እንዲያገኙ ማገዝ ነው እና በተንቀሳቃሽ ስልኮቻቸው በቀላሉ በድምፅ የታገዘ መልእክት በመላክ አርሶ አደሮች ያንን በማዳመጥ ምርትና ምርታማነታቸውን እንዲያሻሽሉ እና እንዲሁም ደግሞ በስፋት አርሶ አደሮችን መድረስ ነው እስከ ዛሬ ስንሰራ የቆየ ነው። ከዚህ ተጨማሪ ግን ከግብርና ሚኒስቴር ጋር በመሆን አሁን ባለፈው ዓመት በየካቲት ላይ በይፋ የተነገረው የዲጂታል አግሪካልቸር ሮድማፕ አለ። እሱንም መተግበር ላይ ከግብርና ሚኒስቴር ጋር በመተባበር ይህ ሮድማፕ እንዴት ይተገበራል የሚለው ስራ ላይ የፕሮጀክት ማኔጅመንት ዩኒት አቋቁመን ከግብርና ሚኒስቴር ጋር እየሰራን ያለ ነው። ቴሌክላውድን ከመጠቀማችን በፊት የሲፕ መስመሮችን ከኢትዮ ቴሌኮም ሰርቪሱን ወስደን ነበር አርሶ አደሮችን የምንደርሰው። ስለዚህ እነዚህን ዳታዎች የምናስቀምጥበት ኢንቨስትመንት ሰርቨር ገዝተን እንጠቀም ነበረ። ቴሌክላውድን መጠቀም ከጀመርን ጊዜ በኋላ ግን ያገኘነው ትልቁ ጥቅም ምንድነው? አንድ የኃይል መቆራረጦች፣ የሲስተም መቆራረጦች ሳይኖሩ እነዚህን አርሶ አደሮች በተፈለገው ሰዓት በታቀደለት ጊዜ የሲፕ መስመሮችን ተጠቅመን እንድንደርስ ይረዳናል። እነዚህ ዳታዎች ደግሞ ተጠብቀው እንደሚቆዩ እናውቃለን፣ እምነትም አለን።
ሌላ ፊዚካል ኢንቨስትመንት ላይ ወጪዎች በማውጣት ፋንታ እነዛን ወጪዎች ለተሻለ ሌላ እንቅስቃሴዎች ለማዋል ረድቶናል። የቴሌክላውድ ከመስጠታችን በፊት ለውስጥ ቴሌክላውድን ስንጠቀምበት የቆየ ነው። ክላውዱ ኢንተርናል ክላውድ የምንለው ሆኖ ለአለፉት ዓመታት ስንሰጥ የቆየ ነው። ክላውድ ዲፔንዳንት የሆነ ክላውድን ላይ መሰረት ያደረጉ አገልግሎቶችን ነው ስንሰጥ የቆየ ነው። አሁን ቴሌክላውድ ያልነው ለእኛ እንጠቀምበት የነበረውን ነገር ለሀገሪቱ ኢኮኖሚ አስተዋጽኦ እንዲያደርግ ለዲጂታል ኢኮኖሚ አስተዋጽኦ እንዲያደርግ ወደ ውጭ የወጣንበት አገልግሎት ማለት ነው እንጂ አሁን ላይ የጀመርነው አዲስ ነገር ማለት አይደለም ማለት ነው። ስለዚህ የነበረንን አቅም የተፈተሽንበትን ያለፍነውን ነገር ለሌላው ድርጅቶች፣ የመንግስት ተቋማት፣ ለሁሉም ተቋማት ለግል ተቋማትንም ጨምሮ እንዲሆን ያወጣነው አገልግሎት ማለትም ጭምር ነው ማለት ነው። ቴክኖሎጂዎች ላይ ነው እየሰራን ያለ ነው። ኤአይ ላይ እና አይኦቲ ላይ በደንብ እየሰራን ያለ ነው። ቴሌክላውድ ላይ የምንጠቀማቸው ከ80 በላይ ሰርቨሮች አሉን እና በጣም ብዙ ነው እየተጠቀምን ያለ ነው። ኢንተርኔትም በጣም ብዙ ያለን እና ሪሶርስ በደንብ ነው እየተጠቀምን ያለ ነው። አሁን ሁሉ ነገራችንን አቅልሎልናል ቴሌክላውድ ለኛ ማለት ነው። ኤቭሪ ሶሉሽኖቻችን ክላውድ ላይ ነው ያሉት። ኢቨን ዴቨሎፕመንት ኢንቫይሮንመንታችንም እዛ ላይ አድርገናል። ምንም አሁን ወርክ ስፔስ ምናምን ላፕቶፕ እዚህ እንጠቀማለን እንጂ ኤቭሪቲንግ የምንሰራው ነገር በሙሉ ክላውድ ላይ ነው ያለው። ክላውዱንም እንደ ወርክ ስፔስ እየተጠቀምነው ያለ ነው እና እንደኛ በደንብ ዩቲላይዝ እያደረግነው ያለ ነው። ክላውዱን በደንብ እየተጠቀምንበት ስንመጣ ደግሞ በደንብ እያወቅነው መጣን እና በጣም ብዙ ነገሮች ናቸው ነገር ነው ያለው። ክላውዱም በጣም ቆንጆ ክላውድ ነው ያለው። በሰርቪስ ሰፖርታችን በምንጠቀመው ቴክኖሎጂ እና በምንሰጣቸው አጠቃላይ ሰርቪሶች ደስተኛ መሆናቸውን የሚያሳይ ምልከታዎች አሉ። ደንበኞቻችን እጅግ ተደስተው ትልልቅ ሲስተሞቻቸውን እኛ ክላውድ ላይ ቴሌክላውድ ላይ ያስቀመጡ ናቸው ማለት ነው። ከትንሽ እስከ ትልቅ ያለ ክላውድ ሰብስክራይብ ያደረገ ቢጠቀም አንደኛ ታይም ሴቭ ያደርጋል፣ ሁለተኛ ገንዘብ ሴቭ ያደርጋል፣ ሶስተኛ ምንም ሀስል የለበትም። ሰብስክራይብ ያደረገ መጠቀም ነው። እንደ ቴሌክላውድ ደንበኛ እኛ ጋር ደንበኛ በሚሆንበት ጊዜ አንደኛው የፈለገውን አገልግሎት የኮምፒውቲንግ ሊሆን ይችላል፣ የስቶሬጅ ሊሆን ይችላል፣ የሴኩሪቲ ሰርቪሶች ሊሆን ይችላል በቀላል ዋጋ የሚያገኝበት መሆኑ ነው። ይህም በየጊዜው ተከፋፍሎ በኪራይ የሚከፍልበት እንጂ በአንዴ የሚጠየቅበት አለመሆኑ ትልቅ የሆነውን የካፔክስ ኮስቱን ዲክሪዝ ያደርግለታል ወይም ይቀንስለታል ማለት ነው። ሌላኛው ይህንንም ኮስት የሚከፍልበት በዶላር ወይም በኢትዮጵያ ብር ማግኘት የሚችልበት መሆኑ ነው። ሌላኛው ያለውን ዳታ በሀገር ውስጥ እንዲቀመጥ ማስቻሉ ነው ማለት ነው። ሌላኛው ከፍተኛ የሆነ የሳይበር ደህንነት ጥበቃ የሚካሄድለት ክላውድ መሆኑ ነው። 5 ደቂቃ ውስጥ ቴሌክላውድ ላይ ገብቶ ሬጂስተርድ አድርጎ ገዝቶ መጠቀም ይችላል። ቴሌክላውድን በሁለት አይነት መንገዶች መግዛት ይችላሉ። ኢትዮ ቴሌኮም ካሉ ሁሉም የሽያጭ ማዕከሎች ላይ ማግኘት ይችላሉ። ሁለተኛውና መሰረታዊ ግን telecloud.ethiotelecom.et የሚል ፖርታል በቀጥታ ወይም ደግሞ የኢትዮ ቴሌኮም ዌብሳይት ላይ ኢትዮ ቴሌኮም ቴሌክላውድ የሚለውን ማስፈንጠሪያ በመጠቀም በቀጥታ ገዝተው መጠቀም ይችላሉ ማለት ነው። ቴሌክላውድን ከሌሎቹ ክላውዶች አንዱ ዩኒክ የሚያደርገው ነገር የቴሌኮም ተቋም እና የክላውድ ፕሮቫይደር ሆኖ ስለሆነ የመጣው የተገደበ ሳይሆን በሀገር ውስጥም ከሀገር ውጭም በቢሮአቸውም በቤታቸውም ሊጠቀሙበት የሚችሉት የሰርቪስ አይነት ነው ማለት ነው። ሰላም፣ እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። ከፕሮግራሙ ጋር አብሬያችሁ የሚቆየው ዮሐንስ አለፈውም ነኝ። በዛሬው ፕሮግራማችን የኢትዮ ቴሌኮም አገልግሎት የሆነውን የቴሌ ሬሚት አገልግሎት እንመለከታለን። አፕሊኬሽኑን ወይም መተግበሪያውን በኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ላይ ገብታችን እንደ ሚኒ አፕሊኬሽን ሆኖ ታገኙታላችሁ። አሊያም ደግሞ አፕ ስቶር ወይም ፕሌይ ስቶር ላይ ገብታችሁ ደግሞ መጫንም ትችላላችሁ ማለት ነው። እዛ ላይ ገብተን እንግዲህ እንዴት አዲስ የቴሌ ሬሚት አካውንት እንደምንከፍት ከከፈትን በኋላ ደግሞ እንዴት ብሮችን ውጭ ያለን ወዳጅ ዘመዶቻችን ወደኛ እንዴት ብር እንደሚልኩልን በቀላሉ
ከነሱ አካውንት ወደኛ የቴሌብር አካውንታችን ላይ እንዴት በቀላሉ እንደሚያስተላልፉልን በዛሬው ፕሮግራማችን ዝርዝር አድርገን ለማየት እንሞክራለን። የተግባር ማሳያም አሳያችኋለሁ። አብራችሁን ቆዩ። የቴሌሬሚት አገልግሎታችንን ለማስጀመር እንግዲህ በኢትዮ ቴሌኮም ቴሌብር መተግበሪያ አሊያም ደግሞ የስልካችን አፕ ስቶር ወይም ደግሞ ፕሌይ ስቶር ላይ በመግባት ቴሌሬሚት አፕሊኬሽንን በማውረድ እንጀምራለን። ስለዚህ አፕሊኬሽኑን ቀደም ብዬ እንደነገርኳችሁ ወይ ከኢትዮ ቴሌኮም የቴሌብር መተግበሪያ ወይም ደግሞ ከፕሌይ ስቶር እና ከአፕ ስቶር ላይ ነው የምናወርደው። ካወረድን በኋላ እንግዲህ ሆም ፔጁን እንደምትመለከቱት ክሬት አካውንት የሚል አለ ከስር። ስለዚህ ከዚህ በፊት ተመዝግበንና አካውንት ክሬት አድርገን ከነበረ ከላይ ኢሜይላችንን በማስገባት ኔክስት ብለን ፓስወርዳችንን ወይም የይለፍ ቃላችንን ብቻ በማስገባት ወደ መተግበሪያው መግባት እንችላለን። ነገር ግን ይሄንን ፕሮግራም እንግዲህ አዲስ አካውንት ከመክፈት ጀምረን ስለሆነ የተግባር ማሳያውን የምንመለከተው ክሬት አካውንት የሚለውን ተጭነን እንደገባን እንግዲህ ስክሪኑ ላይ እንደምትመለከቱት መረጃዎችን እንሞላለን። አዲስ አካውንት ለመክፈል የሚያስችሉን መረጃዎችን እንሞላለን። የመጀመሪያ ስም፣ የመጨረሻ ስም፣ ኢሜይል፣ ስልክ ቁጥራችንን ከስር ደግሞ መጨረሻ ላይ አይ አግሪ ዊዝ ተርምስ ኤንድ ኮንዲሽንስ ወይም ደግሞ በደንብና ሁኔታዎች እስማማለሁ የሚለውን ከነካም በኋላ እንግዲህ ኔክስት የሚለውን እንጫናለን። ኔክስት የሚለውን ከተጫናችሁ በኋላ እንግዲህ ወደ ኢሜይላችሁ ዋን ታይም ፓስወርድ ወይም ኦቲፒ የምንለውን ማረጋገጫ ቁጥር ይልክላችኋል። ስለዚህ ኢሜይላችሁን እዚህ አካውንት ለመክፈት ያስገባችሁትን ኢሜይል እዛ ሄዳችሁ ትከፍቱና ኢሜይላችሁን እዛ ላይ የተላከላችሁን ኮድ ይዛችሁ መታችሁ እዚህ ላይ በማስገባት እንግዲህ የፓስወርዳችሁን ወይም ደግሞ የይለፍ ቃላችሁን ወደ መክፈት ወይም ደግሞ ወደ ማስገባት እንቀጥላለን ማለት ነው። ዋናውን ፓስወርዳችንን በማስገባት እንግዲህ 2 ጊዜ እንድታስገቡ ወይም ደግሞ 2 ጊዜ ኮንፊርም ወይም ሪታይፕ እንድታደርጉ ይጠይቃችኋል። ስለዚህ ተመሳሳይ ፓስወርድ የማትረሱትን 2 ጊዜ በማስገባት እንግዲህ አካውንት የመክፈት ሂደታችንን በዚሁ ጨረስም ማለት ነው። ውጭ ሆናችሁ እየተከታተላችሁ ያላችሁ ደግሞ ደንበኞቻችን ካላችሁ እንዲሁ አገር ውስጥ ላሉ ወዳጅ ዘመዶቻችሁ እንዴት ከእናንተ አካውንት ወደ አገር ውስጥ ላሉ ቀጥታ ወደ ቴሌብር አካውንታቸው እንደምትልኩ ነው አብረን በዚህ ቴሌሬሚት እንግዲህ ማሳያ የምንመለከተው። በድጋሜ አብራችሁን ቆዩ። ቀደም ብለን አካውንታችንን ለመፍጠር የተጠቀምንበትን የኢሜይል አድራሻችንን እንዲሁም ደግሞ የፈጠርነውን የይለፍ ቃል ወይም ፓስወርዳችንን በመጠቀም አሁን ወደ ቴሌሬሚት መተግበሪያ በቀጥታ መግባት እንችላለን ማለት ነው። ስክሪኑ ላይ እንደምትመለከቱት ከገባን በኋላ እንግዲህ ሄሎ ብሎ ስማችንን ይጠቅሳል። ከስር ደግሞ ከረንትሊ ያለውን የዶላር ምንዛሬ ዋጋ ያሳየናል ማለት ነው። ውድ ተመልካቾቻችን አሁን እንግዲህ ገንዘብ ውጭ ሆናችሁ የምትከታተሉንም ቀደም ብዬ እንደነገርኳችሁ፣ ስለዚህ ቀጥታ ምንድነው የምናደርገው? ብሩን ለመላክ ሴንድ ናው የሚለውን እንጫናለን። ሴንድ ናው የሚለውን እንደተጫናችሁ እንግዲህ በደንብና ሁኔታዎች እንድትስማሙ ይጠይቃችኋል። ስለዚህ አይ አግሪ ዊዝ ተርምስ ኤንድ ኮንዲሽንስ ወይም በደንብና ሁኔታዎች ተስማምቻለሁ የሚለውን ቲክ አድርጋችሁ ወደ ቀጣዩ እንቀጥላለን። ከቀጠልን በኋላ እንግዲህ ምን ይጠይቀናል? ሴንድ መኒ ቪያ ቴሌብር ሬሚት ይልና ከስር ፎን ነምበር ይላል። ይህም ስልክ ቁጥር እንግዲህ ብሩ ዶላሩን የምንልክለት አገር ውስጥ ያለ ወዳጅ ዘመዳችን የሱን ቀጥታ የቴሌብር ያለበትን የስልክ ቁጥሩ እናስገባና ቼክ አካውንት የሚለውን እንጫናለን። ቼክ አካውንት የሚለውን እንደተጫናችሁ እንግዲህ ስልኩ ትክክል ከሆነና የቴሌብር አካውንት ካለው ስሙን በመቀጠልም የምትልኩለትን ብር እንድትጫኑ ወይም እንድታስገቡ ይጠይቃቸዋል ማለት ነው። ስለዚህ አማውንት የሚለው ላይ መላክ የፈለጋችሁትን የብር መጠን በመጫን እንግዲህ ኮንቲኒው እንለዋለን። ልክ ኮንቲኒው እንዳላችሁት እንግዲህ ኤክስቼንጅ ሬቱን የዶላር ምንዛሬውን $1 በስንት እንደተመነዘረ ምን ያህል ካስገባችሁት ብር ደግሞ የተመነዘረውን ብር አጠቃላይ ደምሮ ያሳያችኋል። ይሄንን እንግዲህ መረጃውን ያስገባችሁትን ትክክለኛነቱን ካረጋገጣችሁ በኋላ በመቀጠል ኮንቲኒው ብላችሁ ትጫናላችሁ። በመቀጠል እንግዲህ ስክሪኑ ላይ እንደምትመለከቱት ሰሚት ካላችሁ በኋላ ቢሊንግ ኢንፎርሜሽናችሁ እንድትሞሉ ይጠይቃችኋል። ስለዚህ እዛ ላይ የተጠቀሱትን ወይም ደግሞ እንድታስገቡ የሚጠይቃችሁ መረጃዎች በሙሉ ሙሉ ለሙሉ ከሞላችሁ በኋላ ከስር እንግዲህ ኔክስት የሚል አለ። ኔክስት የሚለውን በድጋሚ እንጫናለን። እንዲሁም ደግሞ ክፍያችንን የምንፈጽመው በቪዛ ነው ወይስ ደግሞ እዛ ጋር ካሉት አማራጮች በመምረጥ እንግዲህ የክፍያ አይነቱንም ከመረጥን በኋላ በመቀጠል እንግዲህ የመጨረሻው ስቴፕ የሚሆነው ምንድነው? ፔይ የሚለውን በመጫን እንግዲህ ትዕዛዙን እናረጋግጣለን ማለት ነው።
እዚህ ጋር እንግዲህ ውድ ተመልካቾቻችን በቀላሉ እንግዲህ ወዳጅ ዘመዶቻችን ከውጭ ሆነው ወደኛ ቴሌብር አካውንታችን ቀጥታ ብር ልከውልናል። ወይም ደግሞ ውጭ ያላችሁ ወዳጅ ዘመዶች ደግሞ ወደ እናንተ ለፈለጋችኋቸው ወዳጅ ዘመዶች በቀላሉ ከናንተ እንግዲህ ዶላር አካውንታችሁ ወደ እነሱ ቴሌብር አካውንት ያለምንም እንግልት በሰከንዶች ውስጥ እንግዲህ ልከን ጨርሰናል ማለት ነው። የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፎም ነኝ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ ሴቲንጎች ወይም አፕሊኬሽኖች የምናየው ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ስለ ኪውአር ኮድስ ነው። ኪውአር ኮድስ አሁን ብዙ ቦታ ላይ እናያቸዋለን። ሱቆች፣ ሬስቶራንቶች እና የተለያዩ ግለሰቦች ኮንታክት ኢንፎርሜሽናቸውን ሼር ለማድረግ ይጠቀማሉ። ስለዚህ አንድ ሰው ሬስቶራንት ኦነር ከሆናችሁ ወይም ሱቅ ካላችሁ የእናንተን ሜኒው ሼር ለማድረግ ዌብሳይታችሁን ወይም ለግለሰብ ፖርትፎሊዮአችሁን፣ ሲቪያችሁን ብዙ አይነት ሰርቪሶች ኪውአር ኮዶች ሊሰጧችሁ ይችላል። ስለዚህ በዚህ ፕሮግራማችን ላይ እንዴት ኪውአር ኮድ ጄኔሬት ማድረግ እንደምንችል በነፃ ለአንዳንድ ዩዝ ኬሶች የትኛው ፕላትፎርም ይሻላል እና ደግሞ ስልካችን ላይ ብቻ ሆነን ደግሞ ለኮንታክት ኢንፎርሜሽናችን እንዴት ኪውአር ኮድ ጄኔሬት አድርገን ለሁሉም ሰው ሼር ማድረግ እንደምንችል እነዚህን ሁሉ እዚህ ፕሮግራማችን ላይ እናያለን። የመጀመሪያው ስቴፕ የምናየው ኪውአር ኮድ እንዴት ጄኔሬት ማድረግ እንደምንችል። የተለያዩ ፕላትፎርሞችና አፕሊኬሽኖች አሉ። ሁሉም በነፃ እነዚህን ጄኔሬት ማድረግ ትችላላችሁ። አሁን ቪዲዮ ላይ የምትመለከቱት በአንድሮይድ ስልካችን ኪውአር ኮድ ስካን እና ጄኔሬተር የሚባል አፕሊኬሽን አለ። እሱን አፕሊኬሽን ጭናችሁ ለተለያዩ ዩዝ ኬሶች ያንን ኪውአር ኮድ ጄኔሬት ማድረግ ትችላላችሁ። ግለሰብ ከሆናችሁ የእናንተን ሲቪ፣ ኮንታክት ኢንፎርሜሽን፣ ሬዚሜ፣ ፖርትፎሊዮ ወይም ዌብሳይታችሁን እዛ ላይ ማሳየት ከፈለጋችሁ አፕሊኬሽኑ ላይ ያንን ድረገጽ ወይም ኢንፎርሜሽናችሁን ከከተታችሁ በኋላ የእናንተን ኪውአር ኮድ ጄኔሬት ያደርግላቸዋል። አንድ በጣም ሬኮሜንድ እና ሁሌ የምጠቀመው የኪውአር ኮድ ጄኔሬተር አለ። የአፕሊኬሽኑ ስም ብሊንክ ይባላል። ለብዙ ዓመት ተጠቅሜው ያለው ኮንታክት ኢንፎርሜሽንን ለሰዎች ሼር ለማድረግ እና ይህንን አፕሊኬሽን ሼር የማደርግበት ምክንያት ዲቴይልድ የሆነ የእናንተን ኮንታክት ኢንፎርሜሽን ለምትፈልጉት ግለሰብ ለመስጠት ይሄ አፕሊኬሽን ለእናንተ ነው። እዛ አፕሊኬሽን ላይ የእናንተን ፎቶ ማየት ይችላሉ። ሙሉ ስማችሁን፣ የካምፓኒያችሁ ካላችሁ ዌብሳይት፣ ኢሜይል አድሬስ፣ ስልክ ቁጥራችሁ፣ ሎኬሽናችሁ እናም ሌላም ኢንፎርሜሽኖች ከዚህ ውስጥ አብሮ ሊንክ ማድረግ ከፈለጋችሁ እነዚህ ሁሉ አካቶ በዛ ኪውአር ኮድ ጄኔሬት አድርጎ መጠቀም ትችላላችሁ። አንድ ቦነስ ደግሞ ሳምሰንግ ስልክ ላለን ደግሞ በቀላሉ ምንም አፕሊኬሽን ሳንጭን ምንም ዌብሳይት ላይ ሳንከፍት እዛው ስልካችን ላይ ሆነን ኮንታክት ኢንፎርሜሽናችሁን በኪውአር ኮድ መልክ እነዚህን አሁን ሜንሽን ያደረግኳቸው ዌብሳይታችሁን፣ ኮንታክት ኢንፎርሜሽን፣ ሌላም ዲቴሎች በአንድ በአጭር ኪውአር ኮድ ምንም አፕሊኬሽን ሳንጭን ማግኘት እንችላለን። ይህንንም ለማድረግ የሳምሰንግ ስልካችን ላይ የዳይል አኮን ውስጥ ገብታችሁ ኮንታክት ኢንፎርሜሽን ውስጥ ትገባላችሁ። እዛ ላይ የራሳችሁ ዲፎልት ኮንታክት ኢንፎርሜሽን መጀመሪያ ላይ ይቀመጣል። እሱን ስትነኩት ከስር ኪውአር ኮድ የሚል አለ። ከዛ በኋላ ጨረሳችሁ። እዛው የእናንተን ኮንታክት ኢንፎርሜሽን ያለውን ዲቴል የምትጨምሩትን የምትቀንሱትን እንዳለ አድርጋችሁ ያንን ኪውአር ኮድ ሼር አድርጋችሁ በቀላሉ ለዛ ሰው ኢንፎርሜሽናችሁን ማስተላለፍ ትችላላችሁ።